ምን አለ? ቤተሰቦቼን አስገድላለሁ ብለሻል። እኔ ብዬ አላቅም። የእሱም ቤተሰቦች የዛሬ 4 ዓመት ነው የማውቃቸው። እኔ እሱ ቤተሰቦች ጋር ጉዳይም አይደለም። ሁልጊዜ ግን ሁልጊዜ ግን ድራማ ይሰራል። ቤተሰቦቼ ይፈለጋሉ፣ እኔን ሊያስገድሉኝ ነው። ማንም ከጥፍር ፈልጎትም አያውቅም። መቼም ፈልገ ነው አናውቅ። እንደዚች አይነት ድራማ ግን ይሰራባታል። ባለፈም ከድርም ቤተሰቦችን እየፈለጉ አለ። እናንተ ቤተሰባሞች ናችሁ ተው ስላልኩ ነው የተሳደበ። ተው አትጣሉ፣ አንተና ከድር ቤተሰብ ናችሁ ተው ስላልኩት አንቺ ፍራው ልትቻ እንደውም አልሰረቀሽም አንቺ ሌባ ብሎ ተሳደበና ከገስት ላይ አስወረደ። ከጃፒ ቤት ጸባችን በዛ ነው የጀመረው። አንዴ ዝምቲ። በተደጋጋሚ ድራማ ይሰራል። ቤተሰቦቼ እየተፈለጉ ነው። ለምንድን ነው እሱን ቤተሰቦች የምንፈልጋቸው እኛ? ለምን? እሱ እኮ የእኛን አድሬስ እኮ አውጥቶ የቤቴን አድሬስ አውጥቶ ሲለጥፍ እኔ እኮ የእሱ ፎቶ የእሱ ማንነት እያለኝ እኮ አላወጣውም። ማውጣት ይችላሉ ግን አምናሱ ቢት እሱ እኮ የቤቴን አድሬስ እኔ ለጥፎ ከኋላ የበሰበሰ የሆምለስ ቤቶች አምጥቶ ፓንት ምናምን ያለበት የቴምር ፓንት እያለ ሲያሳይ ነበር። እኔ እንደ ሴት አንገት ሊያስደፋ እናቴን ከፌስቡክ ላይ ነበረች እናቴን የእጁ የሚባል የኦሮሞ ተወላጅ አለ የጌይ ባንዲራ እያለበሰ እናቴን ይሰድባታል። እናቴን ከፌስቡክ ከለጠፍኩበት ላምጦ ለጥፎ ማለት ነው። ጌይ እናቴ የጌይ ባንዲራ እየለበሰች እየተሰደበች ነው። ደጁ የሚባል እኔ የኦሮሞ ልጆች ሪስፔክት አለኝ። ከዚህ በኋላ እኔ ኦሮሞ ህዝብንም እስከዛሬም ሲሰርጉ ነው የተሳደብኩ፣ ህዝቤን ሲሳደቡ ነው የተሳደብኩት። አልሳደብም። በችግር ጊዜ ከጎን ሆነዋል፣ ለእውነት ቆመዋል። ፍራው ልትቻ ኦሮሞ ነው ግን ለእውነት የቆሙ በጣም ምርጥ በውስጥ ራሱ እየደወሉ ለቴዲ አዋሳ ራሱ ኢንፎርሜሽን የሚነግሩት እያንዳንዱን ነገር የኦሮሞ ልጆች ናቸው። ለእኔም በውስጥ የሚደውሉ ብዙ ስላሉ እኔ እንደውም እስከዛሬ ተናድጄም ህዝቤ ላይ በደረሰው ሰቆቃም ተበሳጭቼ የተናገርኳችሁ ካለ ይቅርታ ብያለሁ። ባለፈ ከዚህ በኋላ ብሔርን እንደ ብሔር ከቻሉ ህዝቤን ባይሰድቡ ደስ ይለኛል። ህዝቤ ሲሰደብ ነው የምሳደበው ከቻሉ እኔም እንዳልሳደብ ማለት ነው። ግን እኔ አልሳደብም። እነሱ ስለሰደቡት የአማራ ህዝብ ምንም አይሆንም። አይደለም ፍራው ልንተዩ አንቺ እንደ ጓደኝነት ራሱ እችን ለጆከር አድርጋለሁ የሚል ሰው ደረሰኝ ይዘሽ ከመጣሽ እኔ አንገቴን እደፋለሁ። እኔ ያልተናገርኩበት ምክንያት መጀመሪያ ምን ተናግሬያለሁ? እኔ አንቺን ጥላቻም እንድትገፊም አልፈልግም። እኔ ሊያመኝ ይችላል። ሌላው እንደ ብሔሩ ሲደራጅ እኔም መቆም ግዴታዬ ነው። እሱ ሚዲያ ላይ ግን መጀመሪያ ለእኔ አንቺ ያለሽ ጥላቻ ለእኔ ዛሬ እኮ አይደለም በጣም ተደጋጋሚ ዛሬ ነው እንደ ጥላቻ የታየክ። አንቺ ጥላቻሽ ዛሬ ግልጽ ልንገርሽ፣ ዛሬ ጥላቻዬ እኔ በሰከነ መንገድ የምነግርሽ አዳምጪ። ዛሬ እየሰደብኩክ ማለት ነው እየሰደብኩክ ብሎክ ሳታረገኝ ፍራው ልትቻ ጋር ስጣላ ጠብቀ ብሎክ አረከኝ። በማይመጣ ነገር ነክተሽ ነው። እኔ እዛው ላይ ተናግሬሻለሁ። በማይመጣ ጆከር ጋር ማነው ከድር ጋር ቤተሰብ ናችሁ ስላልኩ ነው። እኔ ለማንኛውም አንተ ጋር ጭቅጭቅ አልፈልግም። እኔ ዋኖፍ የምትባለዋን ጥንብ ሰካራም ነው እየተናገርኩ ያለው። ስለዚህ እኔን አሽሙር መንገድ እኔ ጋር መምጣት ትችላለሽ። እኔ ግን በዚህ አጀንዳ ላይ እንኳን ልካፈል አይደለም። ከፈለግሽ እኔ በፈለግሽው መንገድ እኔ መናገር እችላለሁ። ማንንም አንገት አልደፋም። ለማንኛውም እኔ ማለት እኔ ለማንኛውም ፍራው ልትቻ ጋር በነገራችን ላይ አማራዎች እንድታውቁ እስከዛሬ ብሎክ አላረገኝም። ፍራው ልትቻ ጋር ስጣላ ጠብቆ ከትናንት ወዳ ነው ሰሞኑን ብሎክ አርጎ እንኳን ብሎክ አይደለም ለተለያየ እንትን አሳውቅ እቦልክሻለሁ። አንቺ ለእኔ ሳታከብሪ ለአንቺ ልቆምልሽ ለእኔ ጉድጓድ ቤተሰብ ናችሁ ነው ያልኩ። ሌላ ያልኩ ነገር የለኝም። አትጣላ ቤተሰብ ናችሁ የተባልሽ ቆፍር የነበረው ድንጋይ ከእሱ ጎን ቁመሽ ነው የመጣሽ። ይህን ሀቅ እኮ ነው። እኔ ሁል ጊዜ ማለት ነው ከድርም ቢሆን ለአማራ ዋጋ ከፍሏል እንጠቅ አልፈልግም። ማንም ዋጋ ይክፈል አይክፈል እኔ እኮ እንደ ግለሰብ እንጂ የተነካሁት እንደ እንትን አይደለም። ስለዚህ እኔ ጋር ማሰብ አይሰራም። እኩላይ ሚዛናዊ ሆነሽ ብትመጪ እኔ አልናገርሽ። እኔ እዛም ቤት ቴዲ ሐዋሳም ቤት ስለማልገባ አልገባውም ተናግሬያለሁ። ስጠይቂ ማነው ፍራው ለእኔ ነው ፍራው ገንዘብ ልከፍለው ፍራው አንቺ ታስይዣለሽ። እስኪ አሁን እዚህ እኔ እርግጥ አድርጌ በሰከንድ ደግሞ ታስይዣለሽ። ለእኔ ማንም ለእኔ ሊከፍለኝ አይችልም አልኩሽ። ግን አንቺ እየጠላሽ ለእኔ ጉድጓድ እየቆፈርሽልኝ ከአንቺ ጎን እንዴት ነው እኔ የምቆምልሽ? እንደሆነ እስኪ መልሽ። እኔ እንደ ወንድማዊ ጥያቄ ልጠይቅሽ እስኪ። እንደዚህ እኔን እየሰደብሽ ከቆፈርኩም እንኳን ደጋረኩ ነው
ጀማልን ምፈራ ይመስልሻል እንዴ? እጂ ምን ሆና ነው? ወንድ ነህ ልትሰድበኝ እንደምትፈልግ አውቃለሁ። ወንድ ነህ ሞክር ነው። በክብር ሳናግርሽ ይኸው ሌላ ነገር እያነሳሽ እኮ ለእኔ ጉርጓር ትምሻለች ልትቀብሪ ብለሃል። ከእንደዛ ብለህ ካሰብኩ ይደጋርፍ ነው። ግን እኔ አላደረኩም። ደጋገምሽ ከጠላሽ አንተ ሆን ብለህ ይችን እንትንን ይችን ለሰው ጋር ልታያይዝ የምትሄዳትን ነገር እኔ አልሰማም። ያንተን ባሪ በደምብ ለአንተ ማለት ነው። ወላሂ ተምር እኔ ላንቺ አልሽም አልሰማም። ይሄን ግሪሳውን አልሰማም። እኔን እውነት እንጂ እኔ እንደማልሰማ እንደማልሰማ እነግርሃለሁኝ። ይኸውልህ በአናቱ ነው የምገለብጥ። ምንም ተከበር በቃ አንተ ነህ የመጣው እኔም አልገባም እኔ ነበርኩ መጀመሪያ። አንተ ነህ የመጣው ነጁ አየዋለች ባለቤቷ ተከበር። ይኸውልህ ጊዜ ጠብቀህ ማለት ነው እንደምፈልግ አውቃለሁ፣ ግን አልፋታም። እናት ወድ ገባለች ከግሬ አይሽን እኮ የማንንም የሙሙ አጀንዳ ይዘህ ስትዞር የኔ ጊዜ ብሎ ካረከኝ ማንነትን ነው ዚጋ በነገራችን ስንት ነገር እንደምታረጋ ካለ ዛሬ ነው የታወቀን። እኔ ልስማ ይበዳ ልንገርሽ ፊትሽ ይበዳ። ኧረ በእናትህ ተው እንጂ ሌላ የለ ተበዳ። አንተ ራስህ ግማታ ጆከር እንኳን ፍራው ሊተቻ ማንም እኔ ሊያዘኝ አይችልም። ፍራው ሊተቻ ከኔ በላይ ፍራውልን የሰደበው ሰው አለ? በራሱ ጉዳይ የዛሬ 3 ዓመት ከዛ በኋላ ኬዝ ስመጣ የኔን ዶክሜንት አልዘበቃችሁም። አንተና ከድር የኔን ኬዝ ጠብቃችኋል። ሁለታችሁም ሌቦች ናችሁ። አንተም ከድርም ሌቦች ናችሁ። ሰፊ ጉዳይ እያለ ስለ አንቺ አሁን እዮዳብኩ ማለት ነው። ስማ እኔ ማንም አጠገቤ በአማራነቴ በዚህ ጉዳይ ማንም አጠገቤ እንዲቆም አልፈልግም። እንደ ሰው ማንም እንደ ሰው እሰይ እንኳን ደጋረው ሞ ልጆች ብዙዎቹ ማለት ነው ከኔ ጎን ቁመው ለእውነት በፍቅር አሸንፈውኛል። አለቀ። በዛ አክብሬያቸዋለሁ። እኔ እስከዛሬም ስሳደብ የነበረው ህዝቤ ሲነካ፣ ህዝቤ ሲሰደብ፣ ህዝቤ ላይ ከሚደርስበት ሰቆቃ አንጻር እኔ እንደ ህዝብ አልሳደብም። በዛም ሰዓት አንቺ ቆማጥ፣ አንቺ ቆምጫ፣ እናንተ ቆማጦች ሲሉ ጋላ ምናምን ልል ይችላሉ። ይሄ ደግሞ እዚህ ሚዲያ ላይ ህዝቤ ከተሰደበ ለህዝቤ ነው የመጣሁት። የተዋረርኩት የምሰደበውም ለህዝቤ ነው፣ ለአማራ ህዝብ። ለምን ህዝቤን ትናገራላችሁ ላሉ በተደጋጋሚ ግን ጆከር እኔን አንቺ ኤዲሳን ብሎ ይሳደባል። እስኪ እኔ በ3400 ሰው ፊት አንተ ፊትክ አይታይም አይደል? በቪዲዮ ሳይሆን ቆይ ተመርምረክ እኔ እናንተ እስኪ ዛሬ ተመርምረን እኔ እናንተ ሲናሳይ ውጤታችን እናሳይ። አንተ ጤነኛ ሆነ ማለት ነው። እኔ አልহামዱሊላህ ጤና የተማርኩ ልጅ ነኝ። አውቃለሁ ኤችአይቪ በምን እንደሚተላለፍና በምን እንደማይተላለፍ አስተምራለሁ። ከፈለኩ ኤችአይቪ በሽተኞችን እንዴት ኤችአይቪ መከላከል እንዳለባቸው። እኔ ኤችአይቪ በሽተኛ አይደለሁም። በተደጋጋሚ ትሳደባለህ፣ ስም ትሰጠኛለህ፣ ከብልጽግና መሬት ትቀበላለች አለ። አምጣ። እኔ ብልጽግናዎች እኮ የቤቴን አድሬስ ሁሉ አውጥተው እኮ አስፈራርተውኛል እኮ። አምጣ እንገልሻለን ተብያለሁ እኮ። አብርሃም የአብይ አህመድ ደጋፊ እኮ ዶክሜንቴን የቤቴ ሙሉ ኢንፎርሜሽንን በአርቲፊሻል ኢንተለጀንስ አውጥተው ልከው እኮ አስፈራርተውኛል። አንተ ደግሞ መሬት አለሽ ብለሃል። ካሁን በፊት የአብዱን መሬት በብልጽግና አስወሰደችበት ብለው አሸክ። መማርን አስገድላታለሁ ብላለች ብለው አሸክ። አሁን ደግሞ ዛሬ ብልጽግና መሬት ሰጥቶሻል። አምጣ። ብልጽግና ማን እንደሆነ እኮ በግልጽ ይታወቃል። እዚህ ሚዲያ ላይ የሚሰራው ስራ እኮ እናንተ የምትሰሩት እኮ የብልጽግና ስራ ነው። እኔ ቴምር ለህዝቤ ድምጽ ከመሆን ውጭ ብሬን ከማውጣት ውጭ የብልጽግና ሰርቼም ለብልጽግና ወደፊትም አልሰራም። አንገቴ ቢላ ይገባል። ብሰቀል ይሻለኛል። ምን አጥቼ ነው ቴምር ሞልቶኝ ተርፎኝ እፍራው ልቴቻ ጋር እኮ 20 ምናምን ሚሊዮን ብር ሄጄ በካሽ ፎጭ አድርጌ ትራክ የገዛው ጀግና ሴት ነኝ። ጠይቅ የምኖርበት ስቴት። እኔ ማሸማቀቅ አይቻልም። እኔ ቴምር ደጋፊ አልፈልግም። ይቅርታ አድርጉልኝ። ፈልጌ አይደለም ግን ጊዜ ጠብቆ ብሎክ አደረገኝ። እስከዛሬ እየተጣላን ነበር። ጊዜ ጠብቆ ተደጋጋሚ እና ጆከር ተጣልተናል። የዛን ሰዓት ተሰዳድበን ራሱ ብሎክ አደረገኝ። ጊዜ ጠብቆ ብሎክ አደረገኝ።
አንድ ነገር ልንገራችሁ፣ እናንተ ያልገባችሁ ነገር ማለት ነው። ከድር መጥቶ መጠየቅ ይችላል። ሁለታችሁ ይተዋወቃሉ። የዛሬ 3 ዓመት የፍራኦል ኢቴቻን ኬዝ ለከድርና ለጆከር ሰጥቻቸው ነበር። ሙሉ መረጃዬን ይሄው ተጭበርብር ያለው ብዬ ገና እኔ ለዛ ነው 3 ዓመት ለምን ዝማርሽ የምትሉኝ እየጮኩ ነበር። ለራሴ ወገኖች ራሱ በውስጥ ልኬላቸው ድምጽ ሆኑኝ ብዬ ለከድርና ለጆከር ምንድነው ያደረጉኝ? ለከድርና ለጆከር ልኬላቸው አፍነው ዝም ነው ያሉት። ባለፈ ከድር ስጠይቀው ምንድነው ያለኝ? ኖ አለ ፍራኦል ኢቴቻ ጋር ተጣልቶ ስለነበር ጆከር አስታርቀኝ ብሎ የዋትስአፕ ቁጥሩን ላከልኝ። ላስታርቃቸው እያደራደርኳቸው ነበር ብሎ ነው ባለፈ የመለሰልኝ። ለዛ ነው ያንቺን ኬዝ የዘለል ነው። ምክንያቱም ከዛ በፊት እኔ አላውቅም ለካ ፍራኦል ኢቴቻና ጆከር ሲሰዳደቡ ነበር ተጣልተው። የኔን ኬዝ ይዤ ስመጣ መጣላት መቀጠል አልፈለገም። ጸቡ ተው ነው ያለው። አታውጡት። ይሄንን የፍራኦል ኢቴቻ ኬዝ እንዳይወጣበት ሲደብቅ ነበር አብሮ። ይሄን ደግሞ ኢዮዳብ ነው የተናገረው። ቆይማ ታወራለህ። እኔ ዝም ሚውት አረግልሃለሁ። ድራማ አቁም እንጂ ማውራት ትችላለህ። ድራማ ግን አቁም። ቤተሰቦች ታስገድያለሁ። ድራማ አቁም። አንዴ ልጨርስ። አንዴ አውራ አትስደበኝ። እኔ ጥያቄ ጠይቄሃለሁ። ኤችአይቪ በሽተኛ እያልክ ለምትሳደበው በ3600 ሰው ፊት እኔ እናንተ በቪዲዮ ባትታይም ወረቀትን አሳይ። እኔ አሁን የጂ ሆስፒታል ተመርምሬ ያመጣሉ። ስሜን አታጥፋ። እኔ አልሐምዱሊላህ ጤነኛ ነኝ። አሞኝም አያውቅም። አንድ ነገር ልንገርሽ። እሺ አንዴ ቫይብሬተር ሚውት አድርግ። በተደጋጋሚ አንተ ኤችአይቪ በሽተኛ እያለ ስለሚሳደብ ነው። ሰው ደግሞ እውነት ይመስለዋል። ይበልሽ ሰው ሚውት አድርግ። አንዴ ታወራለህ። አንዴ በተደጋጋሚ ድራማዎች ስለሚሰሩ ነው። ጆከር ላይ ድራማ አትስራ። ትጣይኛለሽ ብላል። እኔ አልጠላም። ጠልቻ አላውቅም። አልጠላም። በምታረገው ነገር ግን ወደፊትም ልንጣላ እንችላለን። እቀጥላለሁ ጸቤን። ምክንያቱም ብዙ ድራማዎች ስትሰራ እኔ ያመኛል። እኔ ውሸት አልወድም፣ ድራማ አልወድም። በጣም እኔ ብሞት ነው የሚሻለኝ። እንደዛ ስታረግ ተውላሉ። ከድር ላይም ባለፈ የገባሁት ላስቆማችሁ ነው። ይኸው እኔ ስገባ ነው ያቆማችሁት። እውነት ስለማቅ ቆማልኩ። ቤተሰብ ናችሁ፣ አትጣሉ። ሰው አይሳቅ፣ እሱም ያለቅሳል። አንተም እዚህ ቤትን እየከፈትክ ቤተሰቦች ሊገደሉ ነው ትላለህ። አብራችሁ ተዋልዳችሁ ተጋምዳችሁ አብራችሁ እስከ ዛሬ እንግዲህ ቢሆን 38-40 ዓመት ሊሆን ይችላል። አብራችሁ የኖራችሁ ሰዎች ዛሬ በምን ሂሳብ ነው የምትገዳደሉት? አንተና ከድር ብዬ ተው። እናንተ ቤተሰቦች ናችሁ። ጆከር ስልክ እና ሽልብዳ ብለህ ከጃፒ ቤት ሰድባ አስወረድከኝ። ተው ስላልኩኝ ተው ማለት አያሰድብም። እኔ ሁል ጊዜ እኔ እናንተን ካሁን በፊት ከድር ሲያስታርቀን ስለነበር አሁንም ያ ነገር እናንተ ላይ በእኔና በእሱ ምክንያት በእኔ ምክንያት ስለተጣላችሁ ጸቡ እንዲቀጥል አልፈልግም። ተው ብያለሁ። ተው ስልክ ትሰርበኛለህ በተደጋጋሚ። አትስደበኝ። እኔ ይኸውልህ እንኳን አይደለም ስድብ 30 ጥይት ግንባሬ ላይ ብታቀባብል እንሰራ ሴት አይደለም። አልፈራም። ታርዱኝ ያላችሁ እንጃ። ድራማዎች ግን ይቁሙ ፕሊዝ። ድራማ አቁም ነው። ድራማ አቁም። ጨርሻለሁ። ብትሰድበኝ ወንድ ከሆንክ ፊት ለፊት ብትቆም አሳይ ነበር። ግን ድራማ አቁም፣ ስድብህን አቁም ነው። እሺ እናውራኛ አሁን። የፍራኦል ኢቴቻን ደግሞ እኔ አልልም። በፍራኦል ጉዳይ እሱ ነው። አይ ቶይ ፍራኦል አይቻለሁ። አማራው ለፍራኦል አግዛችሁ ስትሰድቡኝ ነው ያየሁት እንጂ ኖ አማራዎች ብለሽ እንትናችሁ አልልም። ከጎንሽ ብዙ አማራ ቆይ ቫይብሬት አንዴ። የፍራኦል ኢቴቻ ጉዳይ ከጎኔ እኔ ብዙ ኢትዮጵያኖች ቆመዋል፣ ለእውነት ቆመዋል። አማራው ሲሰድበኝ ነበር። ስደቡኝ፣ ደግ አደረጋችሁኝ። ይገባኛል። ሲያንሰኝ ነው እንደውም ስድቡ። ዛሬም እየተሰደብኩ ነው። ስለ እውነት ነው እንድትቆሙ የምፈልገው እንጂ እሱ በብሔርና በእምነት ቢገባ እኔ ማንም ሰው እንዴ ዮኒ ማኛው እኮ ጃፒና ጆከር ሲሰድቡኝ አይቶ እኮ ነው ይቺ ጎጠኛ ብሎ ይሰድበኝ። እኔ ጎጠኛ ነኝ? የምታወቀው በአማራነት ነው። እዚህ ሚዲያ ላይ አካባቢ ላይ እንኳን ገብቼ ምናምን እንደ አማራ ነው የማወራው። ተሳስቼ ጎጠኛውኛ አላውቅም። ባለፈ በተፈጠረው ጎጦች ጋር ምናምን ያም የጎጥ ጉዳይ አይደለም። የአማራ ሰድበኛ አይቶ ዮኒ ማኛው የአማራ ደም አለብሽ አሉኝ። አማራን ሲያዋሩ ሲሰድቡ የሚኖሩ እነ ዮኒ ማኛው በብር እየተከፈላቸው ብልጽግና የሚሆኑ እርስ በርስ መሰዳቀጥሉ እስከ መቼ? አስጨርሳታለሁ። አወርድልሻለሁ። እኔ አወርድልሻለሁ። እኔ ታችን ነው። 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 እኔ ታችን
አስወርጄልሻለሁ። ቀጥይሽ ሁለታችን ለምንድን ነው አውሪ ልስሆንሽ ይላችሁ እኔ ማለት ነው አንድ ነገር የምፈልገው አንዴ ላውራ ጆከር ፕሊዝ እኔ ሁሉም ሰው እንዳውቅ እፈልጋለሁ ጊዜ በፍራኦል ኢቴቻ በአማራነት የማንም እንዲቆምልኝ አልፈልግም ይሄ የብሔር ጉዳይ አይደለም ብዙ ኦሮሞዎች ከጎኔ ስለቆሙ ግን ማለት ነው ጊዜ ጠብቆ እስከ ዛሬ ስንጣላ ስንሰዳደብ እንዳንተ ያዋረደ ዛሬ እኮ አንተ የበሰበሰ ቤቶች የሰው ቤት አምጥተህ በፖስትከው ቴምር ፓንትሽን ፖስቶ እያሉ ነው የማኛው ይሰድቡኛል አንቺ እስከኔ ቤተሰቦች እና እስከ እንትን ስንት ነገር ስቆፍሪ ስላለፈ ነገር ላንሳዴ በእናትሽ እንዳንቺ ድራማን ጣላት ወደዛ እየጠበቅሽ እንዳንቺ ላይ ደግሞ የዘመተ ሰዋለ አንቺ ሰው ጋር ተደራጅተሽ ስንት ነገር እኔ ላይ እንዳደረግሽ ስለአንተ ማንነት የማውቀው የዛሬ 4 ዓመት ነው እኔ አንተን ቤት ስለኔ ማንነት ምን ታውቃለሽ ምን ታውቂያለሽ ማን ምን ያመጣል እኔ ላይ የመጣሽ ድርጋ ስትጣላ የአንተ ሰብ የጥፍር ቆሻሻ ቤተሰቦች የዛሬ 4 ዓመት አልሰራ ድራማ እኮ ድራማ ስራ ቤተሰቦችን ቤተሰቦችን የዛሬ 4 ዓመት ነው የማውቀው እንዴ ዛሬ አታምጣት የቤተሰብን ጉዳይ እንዴ ምን የቤተሰብን ጉዳይ ዛሬ አታምጣ ቤተሰቦችን የዛሬ 4 ዓመት ነው የማውቃቸው አንተ የዛሬ 4 ዓመት አባሽና ስለኔ ቤተሰብ የምትላገኝ አባቴ አሳጣት አንተ ግማታም አባቴን አትሳደብ እኮ ስለኔ ቤተሰብ አንቺ ምንም አናችሁ እና ነው እየተነሳችሁ ነው የምታሰራው አሜሪካ ስላለሽ ነው ቤተሰቦችን አውቃቸዋለሁ ግማታ አያቸው አይደል ቆማጣ ትግሬ አትሳደብ በክብር ሲያለ እንደሌላ መስይሽ ነው ቫይረስሽን አስተፋሻለሁ በአማራ ስም አንቺ ወንጀልሽን ለመደበቅ እንደፋኑ ጋር ቆሻሻ እንደዚህ እንድነግርሽ ነው የምትፈልጊ ስታብድ ታድራለሽ አንተ ሌባ ማለት ማንኛውም ገንዘብ አንቺ ሌባ አንተ ሌባ ጥንባታ አንተ ግማታ አማራ አይደለም ነው የምልሽ አማራ አይደለም ትግሬ ነህ አንቺ የማይቆጭሽ ጥርናታ ማለት ነብሰላ አንቺኛ ለማስገደል ስንት የምታፈላልጊ እኮ ቆሻሻ እኮ ነሽ አንቺ ጥንብ ገረ እናትሽ ትበዳልሽ እንደሌላ አንቺ የቆዳ ልጅ እናትሽ ትበዳልሽ እያልኩሽ ነው እኔ ጋር እንዳትነካኪ አንቺ ቅርናታም የግም ልጅ ጥንብ የበሰበሽ ሸሌ ማንም መጥቶ እኔ ጋር ሊነካካ አይችልም እኔ መጥቼ እዚህ ገዝተ ላይ በክብር ያራውሽ ክብሬን ግን እስከነካሽ ድረስ እናትሽ ትበዳልሽ እያልኩሽ ነው አታስደርጊኝ አንቺ ነጇ ሚውት አታስደርጊኝ ምን አገባኝ እኔ ሚውት አላረኩሽም ለአንቺ ነው እኔ ለአንቺ ስድባልሽ ሚውት ማረግ በጣም አበዛችሁ ዝም ስለ ቤተሰብ አስገድሏቸው ስለኔ ቤተሰብ ማምኜበት እኮ አሳልፌ ሰጥቻለሁ ማንን ነው ሂጂ እናትሽ አፈር ትብላለች አንቺ የቫይረሳም ልጅ ቅማላም የድቃላ ልጅ አንቺ ነብሰ በላ ሌባ ጆከር ሌባው ተከፋዩ የታሽ አይደ ነው ትግሬ ማለት ነው ትግሬ በማንነታችሁ ትበዳልሽ አንቺ ሌባ ትግሬ አንቺ ትግሬዋ ትክክለኛ ስፖንሰር ሆነሽ ያመጣሻት አንቺ ትግሬዋ ጊዜ አልሰጠናል እኮ ምን እናድርግ? እንዴት ሆነን ሚዩት ብታደርጋቸው እኮ መልካም ነበር፣ ግን እንደዚህ እየተሆነ ጥሩ አይደለም። በቃ እርስ በርስ የአማራ ልጆች በጣም ነው የሚደብረው። ተረጋግተሽ ኦኬ፣ እንረዳሻለን። ተረጋግተሽ ችግራችሁን ለመፍታት ሞክሩ። ኮሜንት ላይ ደግሞ በጠጣሞች ግን እስከ መቼ ነው የሚሰዳደቡት? ቃለው ትግሬ አባቴን እየተሳደበ የምናገራቸው በብሔር እንዲቆምልኝ አልፈልግም። ይሄ ሌባ ግን አሁን የዛሬ 3 ዓመት ዶክሜንቱ እጁ ላይ ነበር። የዛሬ 3 ዓመት ራሱ እዮዳብ እኮ ተናግሯል። ትግሬው ሌባ በአማራ ሰው የሚሸፍነው ሌባ በትግሬ እናትህ አትፈር።
ትግሬ ህዝብ ጀግና ህዝብ ነው። አትፈር። ለአማራ መሸቀያ ነው የምትፈልገው አንተ ሌባ የገብረ ጣጣን ልጅ መሬት አልተቀበልሽም አንቺ የብልጽግና የትግሬ ህዝብ ኩሩ ህዝብ ነው። የራሳችሁ ጉዳይ ተምር። የጆከር ትግሬነት ዛሬ ነው ይታይሽ። አንድ ደቂቃ መነጋገር ካለባችሁ ከዚህ በፊት እናነጋግራችኋለን። አሁን እዚህ ቤት ግን ምንም አይነት ችግር አትፍጠሩ። በቃ አለቀ። አያስፈልግም። እስከ መቼ ነው መሰዳደብ? እስከ መቼ መሀይሞች ሁለታቸው እህትና ወንድም ናቸው፣ ይታረቃሉ። ጆከር ኪንግ ከሌላ እስከ መቼ ነው የምንለጥፈው? ነው የምንሰጣቸው? እስከ መቼ ነው አንተ ትግሬ አንቺ ትግሬ የምንባባለው? እስከ መቼ ነው? እኔ ሁለቱም አማራ መሆናቸውን ነው የማውቀው። የተወለዱበትም ስለ ልቦናቸውም አማራ ነው። የቤት አማራ ልጆች እሱን ነገር የሆነ አንደጋግ የሆነ እውነት ይመስላል። አንድ ውሸት ሲደጋገም እውነት ይመስለ ነገር አለ። በስነ ስርዓት ሳይሳደብ እኔ እኮ ቫይብሬተር በክብር እኮ ነው ያናገርኳት። አሽሙር ስትናገር ለምን እንደዚህ ትያለሽ ብዬ በክብር ነው አሁንም እኮ ያናገርኳት። እየሰማሽ ነው አይደል? ምን አባት እያለ የኔን አባት ተነጋግራችሁ እስቲ አሁን በስርዓት አትሰዳደቡ። እኔ አልቆፍርም። ለአንተ አንተ ከሰው ቆጥሬ ተላቻሽን አውቃለሁ። እኔ እኮ እያወቅሁ እኮ ሰውን ጉድጓድ ብቀፍርህ አንተ የኔና ቤት አድሬስ ስትለጥፍ እለጥፍ ነበር አውጥቼ እኔ ጉድጓድ ብቀፍር ፈለጋችሁት ማንም አሁንም አሁን ግን አልፋታም። ማንም ያነሰ ፊት የለኝም። አንቺ ፊቴን አውጥቼ ማሳየት እችላለሁ። ታሳይ ወንድ ነው ውጣ ወንዱን እኛ እኮ እየተጋፈጥን ነበር። ለምን ያስፈልጋል? እሱ ለምን ያስፈልጋል? አዳምጠኝ። እኔ አግባብ ባለው ዘፈን ከፍተናል። ሌባ ሌባ ትላለች እዚህ ጋር እኔ እሷ እያልኩሽ ስለ አንቺም ጉዳይ ስላለው ጉዳይ ስትጠይቅኝ ይሄ ነው ስትይኝ እሺ። ግን እዛ ቦታ ላይ አንቺ እኮ ቦታውን አመቻችተሽልን ለእኛም የምንገባበትን መንገድ ስትፈጥሪልን ብዬሻለሁ። ግልጹን ነገር እኔ አሳጥሬ ድራማ አንቺ አትስሪ። እኔ ለአንቺ እኔ ክፋት የለኝ። ይሄ አጀንዳሽ ይለቅ። ከአጀንዳሽ በኋላ እኔ እና አንቺ እንነጋገራለን። አሰላሙ አለይኩም። ሌላ የምትጨምሪው ጥያቄ ካለች ጠይቂ። ለሌላም ዝምታ ነው የመረጥኩት። ኦኬ ግን አሁንም ቢሆን አንተ እኔ አልደረስኩብም ከመጀመሪያውም። ለምን አንተ እሷን ነጇን ስሰድባት አንተን ሌባ ስል ነጇ ጋር ነው እየተነጋገረ የነበረው። አንተ በኋላ ነው የመጣው። የበላው ሁሉ ወረደ ለምትጠይቀው የበላው ወይ ወረደ ያልሽኝ አይደል? መጀመሪያ ለምን ጠይቅ? አንተ ጠብ ጠባልሽኝ አይደል? የበላው ሁሉ ጠብ ጠባልሽኝ አይደል? መናገር የለብኝ። አዎ በነገራችን ላይ ከድር ማለት ነው። ለምን ከድርን ታስወጣዋለህ? ለምን የዛሬ 3 ዓመት ኬዙን ስሰጣችሁ አርገስታችሁ አስቀራችሁ? ለምን ከድርና እኔ ማገናኘት ፈልግ? መልስልኝ እንዴ ነው ኬዙን የያዛችሁት እናንተ ነገራችሁ። እኔ ከድር አውቀዋለሁ። ዛሬ ቴዲ ቤት ለምን አልገባንም አትበል። ቅድሚያ ኬዙን ለአንተ የዛሬ 3 ዓመት ሰጣችሁ ነበር። አዳምጪኝ። ምን ለማድረግ ፈልጋችሁ ነው? ምን ለመሆን ነው የፈለግሽው? ከድር ገባስ ማለት ኖ ምን እንፈጥራለን? እኔ ቴዲ ቤት ገብተሽ እኛ እንዳንገባ ምናምን ሆን ስትል ከይዙ ለመጀመሪያ ዛሬ 3 ዓመት ይሰጣችሁ ለማንተ ነበር እያልኩ ነው። በቤት የመጣሽ ራስሽ ስትሳደብ ያልነበረም ፍራው ልታቻል ተዋሻለሽን? ማን አልሳደብም። የዛሬ 3 ዓመት ፍራውልን ስንሳደብ ለምን ወደ ሚዲያ ያላወጣችሁትም? አንተና ከድር ለምን ደበቃችሁ? ምን ልካሽልኝ ነው? ለምን ደበቃችሁት? የመልስልኝ ምን ልካሽልኝ? እኔ እንዴ ቻክና እያንዳንዱ ሲጀመር እኔ ምን አገባኝ? አያችሁ አሁን ያልኩሽ እኮ ከጎንሽ እንዳንቆም ለምን ቴዲ ቤት አልገባንም ብለኛል። አሁን ደግሞ ምን አገባኝ? ያለውን ነገር አይደለም የሰይፉ ፋንታሁንን ሪከርድ እያወጣው የአንቺን ደረሰኝ እንዴት ማላወጣ ይመስልሻል? አንተ ስትጣሉ ነዋ ያንተና ያሱ ጸብ ጊዜ የኔ በኋላ ነዋ ላክሽልኝ። ከዛ በፊት ነው ላክሽልኝ። ልከሽልኝ አለ አንቺ ጋር እንደዋወል ነበር አንዱን በተደጋጋሚ ኬዙን ነግሬያለሁ። ልከሽልኝ እኔ እና አንቺ የተደዋወለ ቅርብ ዓመታት እኔ እናንተ ስንጣላ እኮ ከድር እኮ ነው ያስታረቀን አይደል? ስለዚህ እኔ ጋር ቤተሰብ አይደላችሁ እንዴ? ተደዋውለን ነበር ሁለታችሁ የምታሯሩጡት ስራ እንጂ አሁንም አታስገብኝ። እኔ
ለእኔ ማለት ነው ለእኔ የህይወት ከወደኩበት ያነሳኝ ጀግና ነው። ቴዲ ቤት አሁንም እገባለሁ። ትክክለኛ የወንድ ባህሪ ጀግና ለእውነት ሆነ ቴዲ ቤትም እናንተ አፍናችሁ ይዛችሁ እኮ ነው ቴዲ ያወጣልኝ። እኔ ታዳምጪኛለሽ? ገንዘብሽን የተበላ አልተበላ እሱን ለእኔ ቋሚ ጥላቴ ነሽ አንቺ። ግልጹን ልንገርሽ አይደለም ለአንቺ እኮ የመከራከር ቋሚ ጥላቴ ነሽ። ጨርሻለሁ። እኔና አንቺ በምንገናኝ ሰሜራዊ አርመጠምጥሻለሁ። አይ ይሄ እኮ ስለ ገንዘብሽ አይመለከተኝም። ጨርሻለሁ። መልካም ጊዜ ነው። እንትኑ ላይ ጉሮሮ ላይ ስቆምበት የዛሬ 3 ዓመት ደብቆ የፍራው ልጅ ምን አገባኝ እኔ ያልኩት አሁን ደግሞ በስድቡ ሊገባ ነው። አርመጠምጥሻለሁ በስድብ እኮ ነው። አንተ እኮ እኔ ጋር ተደዋውለሽ አታውቂም። መቆም አትችልም። አሁንም ስድብ ልጅ እኔ ጋር ተደዋውለሽ ደረሰሽ። ሌላ ምንም ጀግንነት የለም። አርመጠምጥሻለሁ ወይ አጠገቤ መቆም አትችልም። በነገራችን ላይ እኔ አርመጠምጥሻለሁ። አንቺ ሌባ ስንት ፋይዳ በስድብ ነው በስድብ ጀመረ። አያችሁ ቆሻሻ ህዝብን የምታምታች ቀርፋፋ ሌባ እያሉ ፎግሩ ሰፈር በሰፈር እያወራሽ የምትሳደብ ማናባሻ በራስ ሌባ ስለሆንክ ማለት ነው። ስላልጋለጥኩ ያፈራርሻል። እና አንተ መንደሬ ሸሌ ስላም ገረድ እናትሽ ትበዳለሽ። አንቺ እናትሽ አፈር ትበላለች። ደምን ባስተፋሻለሁ። ደምን ባ አንቺን ደም ካላስለቀስኩሽ የገረድ ልጅ እንደ አንቺ አይነት እርኩስ የፍታፍ የሴትነት ክብር የሌለሽ ቦርኮ ቫይረሳም እናትሽ ውሻ ትብላለሽ። አንቺን እኔ ምሰራሽን ያሳይሻለሁ። እናትሽ ትበዳለሽ። እኔ ነገሩን የታውቁት እኔ ፈታለሁ። እኔ ቤተሰቦቹን ከዚህ ወርጄ ፎቶውን እለጥፋለሁ። ዱባይ ነው አሁንም የምትኖረው አንተ ሌባ፣ አንተ ሌባ። ዱባይ ሴት ጋር ነው የሚኖረው፣ ሴት ጋር ነው የሚኖረው ዱባይ። አንተ አስተፋሻለሁ፣ ደምን ባስተፋሻለሁ። እኔ ጆከር አንተ ግማታ ዱባይ ነው የምትኖረው። አንቺ ነብሰ በላ፣ አንቺ ሌባ ትግሬ። ከአንቺ በላይ ደግሞ ሰው እንዳይጠራሽ ትግሬ ታያለሽ። ባለጌ ክፍታ በየቦታው እየሄድሽ አፍሽን የምከፍች የአማራ ህዝብ አፈራርሞሻል። አማራ አፈራርሞሻል። አማራ ትራግጅ ብሎ አፈራርሞሻል። እዚህ አንቺ የቆዳ ልጅ እናትሽ አይውልሽ። እኔ ከነኩኝ ስሙት እኔ አንተን አልሳደድም። የአማራ ህዝብ ይቁምልኝ አላልኩም። የአማራ ህዝብ ይቁምልኝ አላልኩም። ስሙት ስፖንሰሮችሽን እናውጣቸው። ስፖንሰሮችሽን እናውጣቸው። ስፖንሰሮችሽን እናውጣቸው። ቫይብሬት ውረድና እንዳታስወርጅኝ። የሌባ ስፖንሰሬን ያውጣቸው። እንዳታስወርጅኝ ያውጣ። 4 ስፖንሰሬን ያውጣ። አንተ ቅዘና ማውጣ እናት አፈርት ብላ አውጣው ስፖንሰሬን። አንተ ቡሽ አንተ ሌባ አውጣው ሌባው። እኔ አሁን ፎቶውን ፖስታለሁ። ስፖንሰሬን እንድታወጣቸው ፎቶውን ፖስታለሁ። ዱባይ ከሴት ጋር ይኸውልህ፣ አሜሪካን ሀገር ሌላ ሴት አስቀምጠሃል። ዱባይ ደግሞ ሌላ ሴት ጋር ነው የምትኖረው። ስፖንሰሬን አውጣ። ካላወጣ ስፖንሰሬን ፎቶን አውጣው። ፎቶን አውጣው። ስፖንሰሬን አውጣው። ስፖንሰሮቼን አውጣ። ስፖንሰሮቼን አውጣ። ስፖንሰሮቼን አውጣቸው። አውጣቸው። ትግሬ ነህ። የትግሬ ህዝብ ጀግና ነው። በማንነታቸው ይኮራሉ። አማራ ትግል ውስጥ አትወሰድ። ፖሊስ ገንዘብ ዘርፈሽ ከባልሽ ይወጣል። ግን እኮ ነሽ አንበሳ ሰጠቻትና ለማይ ብላ ስትሳደብ የዘፈኑን ዘግቼ ዝም አልኳት። በኋላ ሞዴሬተር ስጭኝ አልኳት። ኦኬ። ከዛስ በኋላ እኔ ነገሩ ሲያስጠላኝ ወረድኩ። ስወርድ የት ተከፈላችሁ? ማን ፍራውን ለኔ የሚከፍለኝ? ለምንድን ነው የተከፈለ ብለሽ የምታሸሙሪ ብዬ ጥያቄ በአግባብ ጠየኳት። ማነሽ አንቺ ሁሌ የጤስ እየመታገኛለሽ እኮ ደምን ባ ነው ማስለቅስሽ። ደምን ባ ግን እኔ እዚህ የሚጎዳው ማህበረሰብ አጀንዳ ላለማስጠት ሰፋ አድርጌ ስለማስብ አንደኛ ነገር እኔ በደረሰብሽ ነገር እና በሰውየው ጉዳይ ሳልናገር በአንቺ ብልግና ሳልናገር በማለፌ የሚቆጨኛል።
አዎ ትክክል ነሽ። ለማንም እንኳን አይደለም ለሌላ ብሔሮች እንደ ግለሰብ ሲመጡ ከማንም ጎን ቆማሉ። አንቺ ግን በአንቺ ስራ አንቺ ባደረግሽው ነገር ብሎክ አድርጎኛል። አዎ ብሎክ አድርግሻል። በማይመጣ ነገር ብዙ ዋጋ ቤተሰቦች ዋጋ በከፈሉበት ነገር ላይ መተሽ ስታዝረከርኪ ስላየሁሽ ምን አገባኝ እኔ። ስለዚህ እኔ አንቺን አጀንዳ አልተናገርኩኝ። አንቺ አጀንዳ እንደዚህ ለምን አጀንዳ አንጥታችሁ ስለተምር ብዬ አልተናገርኩ። እኔ ምንም ያልኩት አፌን ዘግቼ ነው ቁጭ አልኩኝ። እሺ ለምን አንተ አትረዳትም? ምናልባት እኔ እኮ አሁን እኮ አልተናገርኳትም። ተሳችባችሁ እኮ የኔ የምላቸው ወንድሞቼ ራሱ ከጎን የሉም ብላ ነው እሷ አጣኛም። እኔ እኮ ምንም አላልኩም። አሁን እኔ እኮ በአግባብ ነው እኮ አሁንም የጠየቅኳት። በአግባብ ጠይቂያት ነገሮችን እንትን እንዲሉ ነው የተናገርኩት አይደል? ለምን ትሳደባለች? በቃ ተረዳት። ጎረቤት ለምን እረዳታለሁ? እኔ ሁሌ አምዬ መጣ በቃ አንተ ትግሬን ፎቶ እናጠር ቤተሰቦችን አሳልፈን እንሰጣ ባሏቸው እናቴን ኧረ ምን ሆናችሁ ነው? ላተጥሙት እኔንም በሉኝ እነሱንም በሏቸው። አታስፈራሩኝ። ማን እንደምታስፈራሯ ምንድን ነው? እኔ እኮ ወንድ ልጅ እኮ ነኝ ጋይስ። በጣም ሲበዛ እኔ ላይ ያስጠላል። በዛም የባድን ብሽቅ ገረድ መጣ ዶካር ሊዛ አሳልፍ ፎቶን በዚህም ይመጣ ቤተሰቦቹን ባሏቸው ወላሂ ፈቅጀላ አደባባይ ላይ አስረሽኗቸው። እኔንም ካላችሁ በፈለጋችሁት መንገድ ጉዱ ለአማራ ብለን ለአማራውን ያልጠቅም አስገድሉኝ። ፊት ለፊት እሺ ፈቅጀልሽ አስገድኝ። ሚዩት አድርግ አረስካ እኔ ወርጃለሁ። ታቃቃለ ባያቸው ግንባራቸው ሂደሽ አስባያቸው